السلام عليكم ورحمة الله وبركاته ود يراجو بيج تكتاتايوች إن شاء الله زاري اسكزاري بتيوري وينم دمو እንደዚሁ በሊቭ ላይም ስነግራችሁ የነበረው ዛሬ በተግባር ላሳያችሁ ነው የመጣሁት ስለ ረሱል አለይሂ ሰላቱ ወሰለም ስለ ተናገሩት ቁርቁራ ቅጠል ድግምት የተሰራባችሁ ሰዎች በቁርቁራ ቅጠል ኢንሻአላህ እንዴት ተጠቅማችሁ እንዴት እንደምትፈወሱ ዛሬ ያሳያችኋለሁ የቁርቁራ ቅጠል ማለት ይሄ ነው የቁርቁራ ቅጠል ማለት ቅጠሉን ላሳያችሁ ይሄ ቅጠል ነው የቁርቁራ ቅጠል ይባላል ልክ እንደዚህ ያልተቆረጠ ከላዩ ላይ ንጹህ የሆነ የቁርቁራ ቅጠል 7 ፍሬ ታዘጋጃላችሁ ከዛ በኋላ ሙቀጫ ታዘጋጃላችሁ ሙቀጫ ታዘጋጁና በሙቀጫ ተወቅጡታላችሁ ይሄንን ማለት ነው በሙቀጫ ከወቀጣችሁት በኋላ ውሃ ታዘጋጃላችሁ ለናንተ ቢያንስ ለ7 ቀን የሚበቃችሁን ያህል ውሃ ታዘጋጃላችሁ ከዛ የወቀጣችሁትን ቁርቁራ ውሃ ውስጥ ጨምሩታላችሁ ከዛ 7 ቀን ስላችሁ ምንድነው ትንሽ ከላዩ ላይ ጠጣችሁ ሰውነታችሁን ከጥፍራችሁ እስከ ጸጉራችሁ ድረስ ተቀቡታላችሁ ማታ ማታ ከመኝታ በፊት በዚህ መልኩ ቁርአን ከቀራችሁበት ካዘጋጃችሁት በኋላ ለ7 ቀን ሰውነታችሁን እየተቀባችሁ ትተኛላችሁ እየተቀባችሁ ትንሽ ከላዩ ላይ እየጠጣችሁ ውሃውን በሰፊ ነገር አዘጋጅታችሁ መጀመሪያ የወቀጣችሁትን ቁርቁራ ውሃ ውስጥ ጨምራችሁበት አሁንም መነግራችሁን ሱራዎች ተቀሩበታላችሁ ሱረቱል ፋቲሃ ኡሙል ኪታብ ስንት ጊዜ 7 ጊዜ ሱረቱል ፈለቅ 7 ጊዜ ሱረቱል ናስ 7 ጊዜ ሌላ ሱራዎችን መቅራት የማትችሉ ሰዎች እነዚህ 3 ሱራዎች በቂ ናቸው ሌላ ሱራዎችን መቅራት የምትችሉ ሰዎች ግን ቁል ያ አዩል ካፊሩን አያተል ኩርሲይን ሱረቱል በቅራ የመጀመሪያ 5 አያቶችን 7 ጊዜ ለራሳችሁ የምትጠቀሙት ከሆነ አንዴ ስትቀሩና ስትጨርሱ ትንሽ እንትፍትሉበታላችሁ ግን ለሰው ከሆነ ተጠግታችሁ ብቻ ትቀራላችሁ በትንፋሽ ብቻ ነው በቂ ነው በዚህ መልኩ ካዘጋጃችሁ በኋላ ምን ታደርጋላችሁ ማታ ከመኝታ በፊት ትንሽ ከላዩ ላይ እየጠጣችሁ ሰውነታችሁን ትቀበላችሁ ሙሉ ሰውነታችሁ በዚህ መልኩ ለ7 ቀን ተጠቀማላችሁ በአላህ ፈቃድ ሰላም ትሆናላችሁ ግን መልሶ ይሄ ነገር ድግምቱ እንዳይመለስባችሁ ተጨማሪ መልእክት ልንገራችሁ ይሄን ነገር ስትጠቀሙ ለማንም እንዳትናገሩ ምክንያቱም ያረጋባችሁ ሰው ማን እንደሆነ ስለማታውቁ መልሶ ሊያድስባችሁ ስለሚችል አንደኛ ሁለተኛ ስትጠቀሙ ይሄንን ነገር ሁለተኛ ሰላትን በወቅቱ ትሰግዳላችሁ ከቁርአን ጋር ያላችሁን ግንኙነት ታስተካክላላችሁ በአስካር ህይወታችሁን ታሳምራላችሁ ከቻላችሁ የጧትና የማታ አስካሮችን ትጠቀማላችሁ ምክንያቱም ጧት ላይ ስትቀሩ ማታ እስከ ማታ ድረስ ከማታ እስከ ጧት የምትጠበቁበት ብዙ አስካሮች አሉ እነሱን ትጠቀማላችሁ ከዛ ከቤት ስትወጡ ሚባል አስካር አለ ቢስሚላህ ተወከልቱ አላህ ወላ ሐውለ ወላ ቁወተ ኢላ ቢላህ ይሄን ብላችሁ ከቤት ስትወጡ አላህ እናንተን የሚጠብቃችሁ መላእክት ያደርግላችኋል ወደ ቤት ስትገቡ ቢስሚላህ ወለጅና ወቢስሚላህ ሐረጅና ወአላ ረቡና ተወከልና ብላችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም ታቀርባችሁ ትገባላችሁ ከናንተ ጋር ተከትሏችሁ ወደ ቤት የሚገባ ጅንም የለም ማለት አይኖርም ማለት ነው በዚህ መልኩ ትገባላችሁ ማታ ስተኙም አያተል ኩርሲይን ቀርታችሁ ተኛላችሁ ከደናችሁ በኋላ ህይወታችሁን በአስካርና በቁርአንና በሰላት ማሳመር አለባችሁ እናንተ ወደ አላህ በተቃረባችሁ ልክ አላህ እናንተን ይበልጥ እየጠበቃችሁ ይሄዳል ነገር ግን እናንተ ከአላህ በራቃችሁ ቁጥር ሌሎች አካላቶች እናንተን በቀላሉ መጉዳት ነገሮች ይገራላችኋል ስለዚህ ይሄንን ተጠቅማችሁ በ7 ቀን ባላህ ፍቃድ ትድናላችሁ ከዛ በኋላ ህይወታችሁን በእናንተና በአላህ መሃል ያለውን ግንኙነት ታሳምራላችሁ የዛኔ ማንንም ሰው ምንም ቢያረግባችሁ አይጎዳችሁ አልহামዱሊላህ አላ ኒዕመተል ኢስላም السلام عليكم ورحمة الله وبركاته الله لولاችንም ሙሉ አፍያን አላህ ይለግዘን
ሰላም አለይኩም።